ሰላም ሰላም የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እውነተኛ ዳኝነትን ይዤ ነው በዛሬው ቪዲዮ ደግሞ የመጣሁኝ። ይኸውም ምንድነው ሰሞኑን እየተሰራጨ እየተዘዋወረ ያየሁት አንድ ክስተት ነገር ስለተፈጠረ ነው እና እንድትዳኙን ነው። እኔንም ስህተት ከሆነ እንድትመክሩኝ በኮሜንት ላይ አስቀምጡልኝ። ሼር፣ ኮፒ ሊንክ እና ፎሎው ማድረጋችሁን አትርሱብኝ። ሊመቱት እያሰቡ ነው ፕሮፋይሌን። በዚህ እንድታግዙኝ ፈልጋለሁ። ይኸው ምንድነው እዮሃ ሚዲያ ስለ እሸቱ መለሰ የእዮሃ ሚዲያ አዘጋጅና አቅራቢ እሸቱ መለሰን ለማብጠልጠል ሰሞኑን የሰራው አንድ ቪዲዮ በጣም አሳዝኖኛል። በመላው ዓለም የምትኖሩ ኢትዮጵያውያን ግን ፍርዳችሁን እኩል እንድትፈርዱልኝ ነው። እኩል እንድትፈርዱልኝ። ይሄውም ግለሰቡ የእዮሃ ሚዲያ ባለቤት ነኝ ባዩ ከዚህ በፊት የሚሰራቸው ስራዎችን እታዘባለሁ። በአጠቃላይ የመናፍቃንን ድምፅ ነው እያሰማ ያለው። የቄሱ ሚስት አይነት ብሂል አለ አይደል? በቃ የቄስ ሚስት አወቅሽ ቢሏት መጽሐፍ አጠበች አይነት ነገር። በቃ ከዝግጅቱ ዝም ብዬ ስታዘብ የመናፍቃንን ሳምባ ይመስለኛል እየተነፈሰ ያለው። እሸቱ መለሰ ለመሆኑ የእዮሃ ሚዲያ ባለሙያው ወይም ባለቤት ነኝ ባዩ እሸቱ መለሰ እኮ ሳውዲ አረቢያ እስካሁን በኢትዮጵያ ታሪክ ያልተደፈረ ነገር ቤተ ክርስቲያን እኮ ያሳነጸ ልጅ ነው እሸቱ መለሰ ማለት። እሸቱ መለሰ ማለት እኮ አሜሪካ ውስጥ እኮ ያንን ትልቅ ገዳም እኮ ያሰራ እርሾ የጣለ ገና ብላቴና ነው የምለው እኔ እሸቱን። በቃ እንዲህ አይነትን ጠንካራ እንውሰድ። የአረጋውያን ገቢ ማሰባሰቢያ ላይ እሸቱ አይኑ ቅልቅል እያካከለ ስንት ወገኖቻችን ከጎዳና የሚያነሳውን የክቡር ዶክተር ቢንያምን ፕሮጀክት እኮ እንቅልፋቶ ስንት ነገር ሆኖ ለትልቅ ደረጃ እንዲበቃ እየሰራ ያለ ታዳጊ ልጅ ነው። እሸቱ እንደ ሰው አያጠፋም ማለት አይደለም፣ ሊያጠፋ ይችላል። የእዮሃ ሚዲያ ባለቤት ብቻ አይደለም፣ የዛ ታላቅ ገዳም ውስጥ የሚኖሩ መናይነን ባዮች የብልጽግና የነ አገኘው ተሻገር ቤተሰብ የሆነ ሰው ያነብ የነበረ ያንን መግለጫ ያነብ የነበረ መናይ ነኝ ባይ ወይም ገዳማዊ ነኝ ባይ ይናገር የነበረ እሸቱ ነገ ትሞታለህ አለ። ጅል ነው። እኔም እስኪ እንደሱ ሰው ልዝለፍ። በጣም ጅል ነው ባህታዊው። ጅልነቱን በምን ታዘብኩት መሰላችሁ? እሸቱ ነገ ይሞታል አለ። የለም አንተ ነህ ቁመህ የምትቀር። አንተ ግዑዝ ነገር አይደለህ፣ ድንጋይ አይደለህ። በቃ ቆመህ ትኖራለህ አንተ። እሸቱ ነገ ይሞታል፣ አንተም ድብን ብለህ ትሞታለህ። ያውም ያንተ ኃጢአት በጣም የከፋ ኃጢአት ነው። አንተ የገዳም መነኩሴ ነኝ ባዩ። እኔ የጠራው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ያውም የዲቁና ማዕረግ ድረስ ሚስጥር ያየው የኦርቶዶክስ ተዋህዶ እምነት አማኝ ነኝ። አንተ ግን የተናገርከው ንግግርህ እንዴ መጽሐፍንም እኮ ማየት ተገቢ ነው። መጽሐፍንም እኮ ማስታወስ ተገቢ ነው። ያ ትልቅ ባለጸጋ የጠፋውን በግ ፍለጋ ሄዶ ያን የጠፋ በግ ባገኘው ጊዜ ጎረቤቶቹን ሰብስቦ የጠፋው በጌ ተገኝቷል፣ ደስ ይበላችሁ፣ ደስ ብሎኛል ያለውንስ የት ታደርሰው ይሆን? የጠፋውን በግ መመለስ ነው ያለብህ ወይንስ ደግሞ እንደጠፋ ሌላም በግ አብሮ ይጥፋ ብለህ ነው ወይ? ይህን አይነት ንግግር ይህን አይነት አባባል ልትል የቻልክ አንተ ገዳማዊ ነኝ ባዩ ወጣት አውቃለሁ። እኔ በአንድ ወቅት ከፍቶኝ ይቻለም አስጠልታኝ ከውትድርና እንደተሰናበትኩ 99 ዓመተ ምህረት ህዳር ወር ላይ
ቀጥታውን ወደ ዋልድባ ገዳም ነው ሄድኩኝ። ዋልድባ ገዳም ሲሄድ ሂውማን ዶክተሮች ሁሉ አሉ። ሂውማን ዶክተሮችን አግኝቻለሁ። ዓለም ክፉ ናት፣ ዓለም በቃን ብለው የገቡ ሂውማን ዶክተሮችን አግኝቻለሁ። ፖለቲከኞችንም አግኝቻለሁ። ስለዚህ ከነኛ ፖለቲከኞች ውስጥ አንደኛው አንተ መግለጫውን ያነበብከው ይሄ ድምጼ ይሄ ምስሌ ይድረስ፣ ህሊና ይውቀስ። የጠፋውን በግ እሸቱ እንኳን ቢያጠፋ ያን የጠፋ በግ ፍለጋ እንጂ መሄድ የነበረብህ እንደገና ትሞታለህ። ምን ትላለህ? እሸቱ ነው የሚሞት? የማይሞት ድንቅ ስራ ሰርቶ ነው ያለፈው። እሸቱ ምናልባት የናገኘው ዘመድ አይደለህ አንተ መግለጫውን ያነበብከው ቄስ። አውቃለሁ ስለምንተዋወቅ ነው ይሄንን እምለው። ስሙ ግን ገዳማዊ ነው። ስለ ዋልድባ ስንት ነገር ደክሟል እኮ እሸቱ። እንግዲህ እነኛ ንጹህ አባቶችማ ይቅርታ አድርገውለታል፣ ይቅርታ አድርገውለታል። እነኛ አባቶችማ ይቅርታ አድርገውለት ቢሮ ድረስ ገብተው ጸበል ሁሉ ረጭተው ነው የወጡ። አንተ ግን ውጉዝ ከማሪዎስ ብለህ ጭራሽ ይሄንን ለእናት ቤተ ክርስቲያን እየጮኸ ያለ ብላቴና ልታሸማቀቅ ፈለግ። አንተ መግለጫ ያወጣኸውን ፐርሰናሊ መግለጫ ያወጣኸው እናንተ ድንቅ አባቶቻችን ግን ይቅርታ አድርጉልኝ፣ ለእሸቱ ያደረጋችሁት የጠፋውን በግ ፍለጋ የተጓዛችሁት ጉዞ ጥሩ ነው። እግዚአብሔር አሁንም እድሜውን ከጤና ጋር ይስጣችሁ። አባቶች እንዲህ አይነት አባቶችን ያብዛልን። አንተ መግለጫ ያነበብከው ላይ ነኝ። አሁንም ስለዚህ ቋላ ገዳም ለምን አልጮህም? ስለዚህ ቋላ መነኮሳት ገዳማውያን ወገኖቻችን ለምን አልጮህም? ያልከው ነገር አለ? የለም። በአርሲ ስለሚታረዱ የእናት ቅድስት ቤተ ክርስቲያን ልጆች የተናገርከው አለ? የለም። አውግዛል፣ አላወገዝክም፣ አላወገዝክም። በክርስቲያን ወገኖቻችን ላይ እየተፈጸመ ያለውን እልቂት ወጥተህ አውግዛል። ስለዚህ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን ፍርዱን ለእናንተ ትቼዋለሁ። ወይም በኔ ፍረዱ ወይም በእንደዚህ አይነት ተንከሲስ ክፉ አውሬዎች የተሳሳተን ሰው መመለስ ሲገባ ትሞታለህ። እድሜህ አጭር ነው። ወንድም ዓለም እሱ የድንግል ማርያም ልጅ ነው። እድሜንም የሚያረዝም እድሜንም የሚያሳጥር። ሲጀመር እንደዚህ አይነት ክፉ አንደበቶችን እግዚአብሔር አምላክ ይሰብስብልን ከማለት ውጭ ሌላ የምለው ነገር የለኝም። እዮሃ ሚዲያ በጣም ተቅለብልበሃል። በጣም ነው የተቅለበለብክ። በአካልህ ፈጣሪ ጎድቶ፣ በምግባርህ ፈጣሪ ጎድቶ ታያኛለህ። እኔን በ71 ዓመት ዕድሜ ወጥቼ ነው ለእናት ቅድስት ቤተ ክርስቲያን ምንከራተት፣ ለአማራው ምንከራተት። ይሄ የቤተ ክርስቲያን ስብከት እንዳይመስልህ፣ የህልውና መልእክቴን ነው ማስተላልፍልህ። በቃ ወገኖቻችን እየታረዱ እየተጨፈጨፉ ነው። የኦርቶዶክስ ሞት ይቁም። ኢትዮጵያ እንዳትበተን ሁላችንም ተግተን ጠንክረን እንስራ። እግዚአብሔር አምላክ ለእናንተ ለክፎች ልቦናውን ይስጥ። እግዚአብሔር አምላክ በቃ ልቦናውን እንዲሰጣችሁና ከእሸቱ ትከሻ ላይ እንድትወርዱ። መቶ አለቃ አበበ ነኝ ከአማራ ፋኖ የትግል ሜዳ። አመሰግናለሁ።